ዛሬ የእርሱን ሚሊዮን በእናንተ ላይ በረከቱ መጥቶ ይሰካባችሁ። በብር ወይስ በዶላር የቱ ይሻላችኋል? በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። ምክንያቱም ስልኮትን ሲያስጭኑኝ ጩኸት አየሁ፣ በጣም ጩኸት አየሁ፣ ረሃብ አየሁ። እኔ በጣም ረሃብተኛ ነኝ። በጣም በብዙ አንዳንድ ሰዎች እንደዚህ ናቸው፣ ወጣቶች ደግሞ ኖርማል ነው። ጌታን ማገልገል ነው የሚፈልጉት። ጌታን ማገልገል ነው። እኔ አረብኛ ጭምር ሰባኪ ነኝ። ኢንተርናሽናል ነው። ትኑ ወደዚህ ጋር የእሳቸው ዴስቲኒ ሲፈታ የእናንተ ባህል ይለቀቃል። ከዚህ በፊት ስለ እርሱ ነግረውኝ ቅባት ነው የምፈልገው፣ ከዚህ በፊት ደውለው ኢምፓርት እንድታረገኝ ፈልጋለሁ፣ ልጄ እንድትጸልይልኝ ፈልጋለሁ ብለውኝ ተገናኝተንም አይቼህም አላውቅም ያለ ዛሬ እንዴት መጡ ዛሬ? ነገር ግን ቲክቶክ ላይ አናውንስ አርጋ እያረካየሁ አይተውኛል። ማታ ቅባት በሉ ቅባት ለአገልግሎት ጸልያለሁ። ግን መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል እርሱ ጋር። የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሱን ሚሊዮኖች አስለቅቃለሁ። አሩባ አነሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። ከዚህ ሰዓት ጀምሮ ያንተን በረከት አስለቅቃለሁ። አሜን። ያንተን በረከት ከዚህ ሰዓት ጀምሮ አስለቅቃለሁ። አረ አሜን። አሁን አንተ ለምን አልከው ካላችሁ እግዚአብሔር እየተናገረ ስለሆነ ነው። መንፈስ ቅዱስ አንድ ነገር አሳየኝ፣ አንተን አሳየኝ። ጉጂ ሰውየው አነጋገሩ ራሱ እና እስከ ዛሬ ሲከተል የነበረ መርገም መንፈስ ቅዱስ ዲኤንኤ ማንነት ጥሩምባ ብሎ የሚሳደበው በጌታ ኧረ በኢየሱስ አንተ እኔኑ እንዳይሆን የዘር እርግማን ተሰበረ፣ በኢየሱስ ደም ኃይል ተሰበረ በሉ። የዘር እርግማን ተሰበረ በኢየሱስ ደም ኃይል። መንፈስ ቅዱስ አንተን አሳየኝ። ዲኤንኤ በረከቱ መጥቶ ባንተ ላይ ይሰካል። ጥሩምባ ብሎ እየነጨ ነው። አሜን። ዛሬም እንደዛም ብሎ የሚሰደብ ይገባል። ምን ይልሃል መሰለህ? ተሰርበዛ ነው ነፍስ አለው በስጋ ውስጥ ያድራል ስትል ድፍረቱን ከየት አገኘክ ይላል። እኔ ድፍረቱን ከየት እንዳገኘክ አውቃለሁ። ግን ድፍረቱን አምና አረጋዊ ብቻ ናቸው የሰጡኝ። ሌላ ከሳቸው ነው ያገኘሁት። አቦይ ገብረ መንፈስ ቅዱስ ነው ያገኘሁት። ከሳቸው ውጭ ድፍረት ሊሰጠኝ የሚችል ማንም አቅም ያለው የለም። አቡነ ተክለ ሃይማኖት ነው ያገኘሁት። ለእናንተ የሚሆንላችሁ አቦ ስሙ። ወደ ፖይንት ልመለስ ነው። ከየት ነው ያገኘው? አዎ ሰው መንፈስ ነው። እኔ ሐሳቤን እኮ ቀያይሬ አላውቅም። እኔ ሰውን ከስጋ ላይም ሰውን ከስጋ ዲፋይን አላደርግም። እኔ ወደ አፈር ከሚመለሰው ማንነት ሰውን አልጠራም። ማለት ሰው የኢትዮጵያ የሀገራችን ሕዝብ እንግዲህ ምንድነው ማዌይ ኦር ኖ ዌይ አይነት ነገር ስለሆነ በቃ እነሱ የሚያምኑትን ካልተናገራችሁ ኤነሚ ናችሁ፣ በቃ ትራሽ ናችሁ፣ ሰይጣን ናችሁ። በቃ እንደዛ ሁሉ እንደዛ አታስቡ። you am do me እናንተ ራሳችሁን ቻሉ። በጠበላችሁ እኔም በጠበሌ ማለት ነው። እንግሊዝኛዋ ትንሽ የመንደር እንግሊሽ ነች። you am do me እና እናንተ በጠበላችሁ እኛም በጠበላችንና እኔ ሰው መንፈስ ነው ብዬ ነው የማምነው። ተመችቶኛል። ራሴን ማየት የምችለው ከስፒሪት ቢንግ ከሆነ ስፒሪት ከሆነው ማንነት የራሴን ሳይ ብቻ ነው እግዚአብሔር የሚያውቀውን ሰው ማግኘት የምችለው። ስለዚህ እናንተ ደግሞ ሰው ሁሉ የተናገረው ነገር እውነት ነው ማለት አይደለም። ብዙ ሰው መጥቶ በዚህ በኩል ለምን እንደሚጣሉኝ አላውቅም። ለምን አንዳንዱማ እንደውም ሊዝትብኝ ሁሉ የሚፈልግ አለ። አቦ ራስህን ቻል፣ ዝም ብለህ አስተምር፣ ውጣ፣ በቃ ዳሰድ። እኔ አልቀይርም ሐሳቤን። ሰው ማን is spirit has a soul lives in a body. This is just a right format ለኔ። መጽሐፍ ቅዱስ ልብሳችንን ልንለብስ እንጂ ልንገፈፍ በማንወድ በሚል ልብስ ብሎታል። ልብስ ደግሞ የሚለበስበት ጊዜ አለ፣ የሚወለቅበት ጊዜ አለ። ማውለቂያችንን ጊዜ ደግሞ መጽሐፍ ቅዱስ በግድ በስጋ በምንሞትበት ጊዜ ከስጋ የተለየ ከመንፈስ የተለየ ስጋ በሚል ሁለቱ እንደሚለያዩ አንዱ ወደ አፈር እንደሚመለስ አንደኛው ለፍርድ ለክብር በእግዚአብሔር ፊት እንደሚቆም የእግዚአብሔር ቃል ይናገራል። ነፍስ ብለን የምንጠራው ዳስ ስቴት ኦፍ ቢይንግ ናት ስቴት ኦፍ ቢይንግ ቶት ላይፋችን ነው። ስቴት ኦፍ ቶት ላይፋችን ስቴት ኦፍ ኢንተሌክት ኤንድ ዊል ላይፍ ማለት ነው። እና በብዙ ቋንቋ ሊገለጥ ይችላል። የሰብኮንሽሳችንና ኮንሽሳችን ወርድ ወይንም ደግሞ አእምሮ በዘልማድ ልብ ብለን የምንጠራውም ነው። ዳስ ሰብኮንሽስ ሶ ሰውን ራሴንም ሆነ ሌላውን የማየው ዳግም ከተወለደው ማንነቱ በጌታም ባይሆን ሰው መንፈስ ነው። በነገራችን ላይ ማንም ሰው መንፈስ ነው። ምክንያቱም ከስጋ ተለይቶ ሰው እኮ አቶ ከሌ ተብሎ እኮ ይጠራል ከስጋ ከወጣ በኋላ።
ታዲያ መንፈስ ባይሆን ነው እንዴ ሰው ከስጋ ከተለየ በኋላ ስጋ አፈር ሆኖ ሳለ ግለሰቦቹ አቶ ከሌ ሊባሉ የሚችሉ አይደለም። ክርስቲያን እኮ ሙስሊም አያስተምረውም እንጂ ያምናል ሰው መንፈስ እንደሆነ። እኔ ከአንድ እግዚአብሔር ምስክር ይሁንብኝ፣ ከስሙን አልጠራም ይቅርብኝ፣ አንድ የሚቀርበኝ በጣም በሙስሊሞች ዘንድ የሚታወቅ ኡስታዝ አውርቻለሁ። አታምኑም ወይ እንደዚህ ነገር? አናስተምረውም እንጂ እናምናለን ብሎኛል። እንኳን ክርስቲያን ማለት ነው። ሰው እንዴት ነው የሚጠፋውን አፈር የሚበላውን ማንነት እኔ ብሎ የሚጠራው? ኦፍኮርስ እስከነለበስነው ልብሳችን ዲቴል ማውራታችን እኮ ጥቅም ስላለው ነው። ዝም ብሎ ስለተባለ ብቻ እኮ አይደለም የምንለው። በአብ ቀኝ ያለውን ህይወትን እንዴት ነው ክሊር አድርገህ ማየት የምትችለው? በሀሳብ ከመንፈስ ራስን ከላየ እና የተባልካቸውን ነገሮች ነኝ ማለት የምትችለው አፍህ ሞልተህ ጸድቄያለሁ፣ ነጽቻለሁ፣ ተቀድሻለሁ ማለት የምትችለው እንዴት ነው? ራስን ከመንፈስ የማታይ ከሆነ ዳግም የተወለደው ማንነትን የት ሄድ ነው የምታየው? እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም የተባለውን ቃል የት ሄደ ነው? ያንን ዳግም የተወለደውን ከእግዚአብሔር የተወለደውን ማንነት እንዴት ነው ልታይ የምትችለው? ቦርን ፍሮም አባቭ የትኛው አካላችንን ነው እንዴ ከደስት የተገኘው? ነገር ግን አሁን አንድ ሰው ነው መጽሐፍ ቅዱስ ለአንድ ሰው ነው የሚያወራው። እኔው ራሴ ነኝ the three components you cannot deny spirit soul and body። ነገር ግን ዲቴል ገብቶ ማስተማሩ ክፋቱ ምኑ ላይ ነው? ዲቴል ገብተህ ስታስተምር እኮ ዲቴል ገብተህ ከፋፍለህ the three components መንፈሳችሁም ነፍሳችሁም ስጋችሁም የሚለውን በምታይበት ሰዓት መንፈስህ ምን እንደሆነ በነፍስ ላይ ምን እንደምሰራ ስጋ ምን እንደሚጠብቀው ኢቭን ከሪደምሽን አንጻር እንኳን your spirit got converted or just darkness ነበር አሁን ብርሃን ነው፣ ጨለማ ነበር ብርሃን ነው፣ ሙት ነበር ሕያው ነው፣ ጠፍቶ ነበር ተገኝቷል። ምንም የምሰራው ነገር የለም መንፈስ ላይ፣ ስራው ያለው ነፍስ ላይ ነው። your spirit man your soul must be renewed every day። ትራንስፎርሜሽን የምናወራው ሰው ላይ ነው። ስፒሪቹዋል ግሮዝ የምናወራው ሰው ላይ ነው። አይደንቲፊኬሽን ኦፍ ክራይስትን እለት ተዕለት ልበሱት የሚለውን እለት ተዕለት የሚለበሰውን ማንነት ዲፋይን የምናደርገው ሰው ላይ ነው። ዋይ ለምንድን ነው ሰው መንፈስ ነው ሲባል የምታኮርፉት? ዋይ የሚያስኮርፋችሁም ከሆነ ለእኛ ጠቅሞናል። just keep it for yourself don't bother man። ስለዚህ ለምን እንደዛ ድፍረቱን ከየት አገኘው እንዴት ይባላል? ድፍረቱንማ አቦዬ ናቸው የሰጡኝ። ድፍረቱን ከየት አገኘው ለሚለው ነገር ድፍረቱ ቅዱስ ዑራኤል ነው የሰጠኝ። በዚህ ነገር ኤክስፕሌን እንድታደርግላቸው የሚፈልጉ ሰዎች አሉ። ግን ዛሬ መናገር የምትፈልገውን ሀሳብ ተናገርና አንድ ቀን ተቀጣጥረን ስንት ዘመን ነው የምናወራው ነገር እንሰራበታለን። ኃይልሻ በደንብ ማስታወቂያ እንሰራና ሰው መንፈስ ነው የሚለውን ሀሳብ ከየት መጣ የሚለው ማለት ምክንያቱም ከኪሳችን አይደለም ያመጣ ነው። ዝም ብለን አንዳንዴ እንዴት አስባለሁ መሰለክ እግዚአብሔር መንፈስ ነው ሲባል ጥያቄ ለምን ጥያቄ የማይፈጠርባቸው ሰው ጋር ሲመጣ ምንድነው ልዩነቱ? እግዚአብሔር መንፈስ ነው ይላል መጽሐፍ ቅዱስ። እንዴት መንፈስ ይሆናል ብሎ ለምን ጥያቄ አልተፈጠረባቸው? እኛ ጋር ለምንድን ነው ሰው መንፈስ ነው ሲባል ለምን ጥያቄ የሚፈጠርበት? ሰው የእግዚአብሔር ልጅ አይደለም እንዴ? የተገኘ ነው ከእግዚአብሔር እንደሆነ መጽሐፍ ቅዱስ አይናገርም? በመልኬና በአምሳል ያላለም ወይ? የእግዚአብሔር መልክና አምሳል ከሆንኩ እግዚአብሔር መንፈስ ነው፣ እኔም መንፈስ ነኝ። እግዚአብሔር ስጋ ለበሰ እንዴ? ስጋ ለባሽ ነው እንዴ የወለደው? ስጋችንማ ከእናት አባታችን ያገኘ ነው። ዳግም የተወለደው ማንነትሽ ስጋ ነው እንዴ? ዳግም የተወለደውና እግዚአብሔር ሮሂ ብሎ የሚጠራት እኮ የሚያውቃት ሮሂ እኮ ስጋሽን አይደለም ልብስሽን አይደለም። መጽሐፍ ቅዱስ እኮ ልብስ ነው የሚለው ስጋችንን። ስጋ በለበሰ ሁሉ ላይ መንፈሴን አፈሳለሁ ሲል ለባሽ ነው ወይስ የለበስሽው ልብስ ነው? አንቺ ምን ማለት ነው? ስጋ ለባሽ የሚለው ቋንቋ አፈር ነህና ወደ አፈር ትመለሳለህ የሚለው መንፈሳዊ ቋንቋ ነው። ሰው በአፈር አይደንቲፋይ መደረግ የተጀመረው ኃጢአት ከሰራበት ጊዜ ጀምሮ ነው። ከዚያ በፊት የሰው አይደንቲፊኬሽን አፈር አይደለም፣ በእግዚአብሔር መልክና አምሳል የተፈጠርንበት ማንነታችን ነው። አካላችንን ጋር ከሄድሽ ደግሞ አካላችን ከምድር አፈር የተበጀ ነው። ምንድነው የሚያሰናክለው? ሰው መንፈስ ነው ብሎ ማለት እግዚአብሔር መንፈስ ነው የሚለው ካላሳፈረኝ ሰው መንፈስ ነው ማለት ለምን ደግሞ አፍራው? እኛ እግዚአብሔር ኦፍ ኮርስ ከስጋ የተበጀ ከአፈር የተበጀ አካል የለውም። እግዚአብሔር እናውቃለን። እንደዛ እያልን ደግሞም አይደለም። እኛ ግን በቁሳዊ ዓለም ላይ ስለምንኖር የግድ ለቁሳዊ ዓለም የሚስማማ ከቁሳዊው ዓለም ከዚሁ አፈር የተሰራ ምድራዊ መኖሪያ አለን። እኛ አንድ ቀን ይሞታል፣ ወደ አፈር ይመለሳል። ሲሞት የሰው ህይወት እዛ ጋር አያበቃም።
ከዚህ ከስጋ ተለይቶ በእግዚአብሔር ፊት የሚቆም አለ እና እሱም መንፈስ ልበለው ወይ ስጋ ልበለው? ማን ነው? በተለምዶ ምን ይባላል? ሰው ሲሞት እሱ እውነቱ ቦታ ነው ነፍስ እሱ እውነቱ አቶ ከልኮ እንዲህ ይላሉ የድሮ ሰዎች ሲያወሩ ስለሆነ ሰው ያወሩና የድሮ ሰዎች አሁን እሱ እውነቱ ቦታ ነው እኮ ምኑ ነው እውነቱ ቦታ ያለው? ስጋው ነው ቀብረው ሰውየው እንደሆነ ከተቀበረ 10 ዓመት አልፎታል። እውነቱ ቦታ ነው አጥንቱን ነው ወይስ ምኑ ነው? ሰውየው ከሌለ ምኑ ነው የሚወራው? ስለዚህ ካለ መንፈስ ነው ማለት ነው። መቃብርን እንኳን አይደለም እውነቱ ቦታ ነው ያለው የሚሉት። ወደ እግዚአብሔር ሄዷል፣ ፍርድ አግኝቷል ማለት ነው። እና እኔ ወደ ፖይንቴ ልመለስና ቶሎ አንቺም ጨርሰሽ ውጪ ወደ ቤትሽ ከመሄድሽ በፊት ማነው ከመተኛትሽ በፊት ለጊዜው ይሄን ልጅም ላስቀምጠው እኛ ጋር። ኦኬ እኔ ልቀጥል ኃይልሻ ነው ወይስ ለከፈለኩት በጫውታክ መሃል ሰው መንፈስ ነው የሚለውን በደንብ ማስታወቂያ እንስራበትና በደንብ ፕሮግራምዱንና መማር የሚፈልጉም ሰዎች ሌሎችም ሰዎች ኢንቦክስ ስለሚያደርጉልኝ በደንብ ይሄንን ነገር ሰው መንፈስ ነው ወይ ስጋ ነው ወይ ነፍስ ነው ወይ የሚለውን በደንብ እንመልሳለን። ኧረ ምንም አያስፈልገንም። የድሮ ቪዲዮዎችን ገብቶ ይስሙ ከፈለጉ እኔ ነኝ ያልኩ አንድ ቀን እንስራበት። እሺ እኔ ደስ ይለኛል ሁሉ ጊዜ ግን በጣም ለካ አሰልቺ ነው ታውቂያለሽ። ሁሌ እናስተምራለን፣ ሁሌ ሐሳብ አልገባውም። ለምን ቀላሉ ትምህርት እንዴት ነው የማይገባው? እነሱም ከእግዚአብሔር ተወለዱ እንጂ ፕሮግራም እንስራበት። እሺ ቆይ እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ አልተወለዱም ካለ ስለምንድን ነው የሚያወራው? ስለ ስጋሽ ነው የሚያወራው? ስጋሽማ ከማን ከየት እንደመጣ ግልጽ ነው። እናትና አባታችንን እናውቃቸዋለን። ሄዶ አፈር ጋር እኮ ነው የሚያበቃው በአዳም በኩል አልፎ። እነሱ ብሎ ሲናገር እግዚአብሔር የስጋችን ላይ ፎከስ እንደማያደርግ አናውቅም እንዴ? ስለ ስጋ አያወራም መንፈሳዊ ነገር። ስጋችንን በተመለከተ ጥቂት ነገር ነው የተወራው። ስጋ እንኳን ሲል አንዳንድ አዲስ ኪዳን ላይ የሚገርማችሁ ነገር ስለ ስጋዊነት ነው እንጂ ስጋ ብሎ ሜንሽን ያደረገው ኢቭን የለበስነውን አካል እንኳን አይደለም። እኔ ግሪክ ምናምን ማለት ስለማልወድ ነው። በግሪኩ ከፋፍሎ ነው የሚናገረው። ለለበስነው አካል ሲሆን የሚጠቀመው ወርድና ለስጋዊነት ወይም ደግሞ ካርናል አስተሳሰብን ደግሞ በደፈናው እኛ ሁለቱንም ስጋ ብለን የምንጠራውን ከፋፍሎ ሌላ ስም ሰጥቶ ነው የሚያወራው። ግን አሁን ገባሽ የአማርኛ መጽሐፍ ቅዱስ ሮንግ የሆነ ይመስል ልክ ሃይማኖተኞች እንደሚያደርጉት በግሪኩ እኮ ይሉሻል ይመጡና ልክ ግሪክ ስኮላር ሆኖ ቁጭ ይላሉ። አንድ ሰው ኢትዮጵያ ውስጥ ተወልዶ አድጎ ግሪክ ቋንቋ ተናጋሪ ነኝ ብሎ ይመጣል። እግዚአብሔር ያሳይሽ። አንቺ አንድ ግሪክ ቋንቋ ተናጋሪዎቹን እንኳን ስናናግራቸው እኮ ግሪክ ሀገር ያሉ ሰዎች ይስቁብናል። አንዳንዴ እናንተ ያማችኋል እንዴ? ባይብል የተጻፈበትን ግሪክ እኮ እኛም እንደናንተው በዲክሽነሪ ወይ በእንትን ነው የምናውቀው እንጂ ኤንሸንት ግሪክ አናውቅም ነው የሚሉት። የኛዎቹ ደግሞ ግሪክ ተናጋሪ ነኝ ብሎ ክችች ጉድ እኮ ነው። አሁን የተነሳውበትን ሀሳብ ከበር አድርጌ ልውጣ። እንደገና የስጋ ስራ እንደማይመለከተን የሚያስቡ ያውን እንድናጠራ የፈለኩበት ምክንያት ስጋ ላይ የሚሰሩ ኃጢአቶች አይመለከተንም፣ እንደፈለክ ስጋ ላይ መሆን አለብህ የሚል አመለካከት አላቸው ብለው ለሚያስቡን ሰዎች እንደዛ ማለታችንም እንዳልሆነ በደንብ እንድናቅ ነው። አንድ ቀን ፕሮግራም እንስራና በደንብ ታብራራለህ፣ ሌሎቻችንም ገብተን በስጋ የፈለጋቸውን ነገር ለማድረግ እንዲመቻቸው። እኔ ከደከምኩ ድካሜን ከበር ለማድረግ አልሄድም። እግዚአብሔር መሐሪ እንደሆነ አውቃለሁ። ከደከምኩ ነው። ማንም ምንም አያገባውም። በእኔና በእግዚአብሔር መካከል ነው። ያ ማለት ግን ምን ይሁን ብለን ነው ቆኛ ሂዱና ኃጢአት ስሩ የምንለው? ቆይ እስከዚህ ሞኞች ነን ወይ? ራሴ የምሰራው ኃጢአት አልበቃ ብሎ እኔ ሌላውን ደግሞ አሰናክዬ ሌላ ኃጢአት በላይ ላይ የማመጣበት መቅሰፍት የምጠራው ለምን? ራሴም ደክሞ ድካም አልበቃ ብሎ ስንቱን የታገሰኝ እግዚአብሔር እንደው ለካንገቴን የሚያስደፋኝን እንደው ጌታ ሆይ እንግዲህ ይቅር ካልከኝ ማን ብዬ የምመላለስበት የራሴ ስንት ጉድ እያለ አንቺን ከመሄዳ ደግሞ ሂጂ ኃጢአት ስሪ እያልኩ አንቺን አሰናክዬ ሮንግ ትምህርት ከቨር ለማድረግ ሌላ መቅሰፍት በላይ ላይ የምጠራበት ምን? እስከዚህ ሞኝ ነኝ እንዴ? ሰው እንዴት ነው የሚተረጉመው? ቆይ ምን ይሁን ብለን ነው እኛ ኃጢአት ስሩ ኦኬ የምንለው? ኃጢአት አትስራ ነው መልሳችን። አትሳሳት ነው። ኃጢአት ብትሰራ ለሰይጣን አክሰስ ትሰጣለህ፣ ምስክርነት ይበላሽብሃል፣ ከባህሪ ባፈነገጠ መልኩ ትመላለሳለህ። ከዚህ ሁሉ ይልቅ ደግሞ ሁሉ ተፈቅዶልኛል ሁሉ አይጠቅመኝም ተብሎ ተጽፏል።
ካልጠቀመ አልጠቀመህም ነው በቃ ፒሪድ። ያ ትርኮሮችን ኬዲ ቴንክ ዩ አመሰግናለሁ ማሲስተር። አንዱ እኮ ነው ሲነግረኝ እኔ ያለ በውሸት ትንቢት የሚናገሩት ናቸው በጣም የሚገርመኝ አለ። ምድር ስለዋለሁ ቆይ አለ እኔ በእነሱ ቦታ በሆን አለ ራሴ የምሰራው ስንት ኃጢአት አልበቃ ብሎ አለ ከሜዳ አለ ማንም አልተገረፍኩ አለ የውሸት ትንቢት እግዚአብሔር አልተናገረም ብሏል ብዬ ሌላ ኃጢአት ላይ አቆጥቼ ሐሰተኛ ነቢያት ሞኛ ይቻላልም አለኝ። እንዲህ አለ ሁላችንም እንሳሳታለን፣ ስንት በደል እየሰራን እግዚአብሔር ይቅር እያለን አንገታችንን ደፍተን አንዳንዴ ሶሪ ምናምን ብለን ፀጉርሽን አክሽ ሶሪ ጌታዊ መጭብጭን አድርጌያለሁ ብለሽ ሰው ሁሉ የራሱ ድካም አለው። ከሜዳ አንቺ ማን አልተገረፍሽ ግዴታ አለብሽ። በሰላም የተቀመጠው ሌላውን አሰናክለሽ ሌላ መቅሰፍት ደግሞ በላይ ብትጠሪበት በሰላም የሚኖር ነው ሰው ዋይ። ስለዚህ ሞኛ አይደለንም፣ ኃጢአት አትስራ ነው እያልኩ ያለሁት። ስታብ ደግሞ ሁሉ ተፈቅዶልኛል ሁሉ አይጠቅመኝም ይላል። ከጠቀመጫ ሂድ ቮድካን ጎትተና ውስኪን አምጣ፣ የአበሻ አረቄ እቺ አሪፎ አይለችም እሷን እንትን ብለህ ድራግህንም የፈለከውን አድርግ፣ ይጠቅመሃል ወይ ነው። ከጠቀመ አድርገው። ግን መልሱ ምንድነው? በመንፈስም በነፍስም በስጋም ይጎዳል እንጂ አይጠቅምም። ለምሳሌ አልኮሆል ጠጥተ ወደ መንፈሳዊነት ሳይሆን የሚያቀርብ ወደ ስጋዊነትና ወደ ራቢሽ የሆነ አስተሳሰብ ነው የሚቀር። እዚህ አሜሪካ ውስጥ መቼም ጠጥቶ መንዳት የሚያስከትለውን ታውቃላችሁ። አሁንማ በዶናልድ ትራምፕ ዘመን ውጭ ሀገር ዜጋ ከሆነ እስከ ማባረር ድረስ የሚያደርስ ነው። እንግዲህ በምድራዊ መንግስት እንኳን እንደዚህ ከሆነ በእግዚአብሔር ዘንድ ደግሞ እንዴት አጸያፊ እንደሆነ ወቁ። ያ ማለት የጠጣ የሆነ ነገር የቀመሰ ሲኦል ይገባል እያልኩ ሳይሆን መጽሐፍ ቅዱስ ጠጭነትን እንዴት አድርጎ ነው የሚያል። ለምሳሌ አገልጋይ እንኳን ሲመረጥ በወይን ጠጅ የማይሰክር ወይን ጠጅ የማያበዛ እንዲህ ብሎ ነው የሚናገረው። ስለ መቅመስ አለመቅመስ ጉዳይ ሳይሆን ጠጭ አይሁን ነው የሚለው። ምክንያት ጠጭነት ጥሩ አይደለም። የመቅመስ ጉዳይ አለመቅመስ ጉዳይም አይደለም። ጠጭ እንዳትሆን ነው። ጠጭነት ስጋዊነት ነውና ሰው ጫት ሲቅም ለምሳሌ ስቲሙላንት ስለሆነ ወደ ስጋዊነት ነው የሚያቀርበው ወይስ ወደ መንፈሳዊነት? አንደኛ አዲክሽን ነው። ስለዚህ ኃጢአት መስራት ለምትፈልጉ ሰዎችና ምክንያት ለምትፈልጉ ሰዎች ማን ከለከለ? ለምን ወጣት ክለብ ዛሬ ማታ ነው ስትፈልግ ጨው ለራስ ስትል ጣፍጥ ነው። የምን ኤክስኪውዝ ነው? እዚህ ጋር እንዳታደርግ ተጠንቀቅ የሚል ስብከት ነው መስማት የምትፈልገው? ኃይሉ ዮሐንስ እንደዛ አይሰብክም። ጎ ሂድና ጨልጥ ዋጋን ታገኛለህ ነው በቃ። የምትዋረደው ራስ አልኮል ጠጥተህ ምናምን ጨጓራ የሚቃጠለው ራስ። ገንዘብህን ጨርሰህ ባዶ እጅን ትቀራለህ። ቁማር ትገባለህ። ከዚያ በኋላ የምታደርገውን አታውቅም። ሰክረት ነዳና የሆነ ቦታ ትጋጫለህ። ለራስህ ስትል ጨው ለራስህ ስትል ጣፍጥ ነው እንጂ ኃጢአት ነው። ኃጢአት አይደለም። ሲጀመር በአዲስ ኪዳን ኃጢአት ተወግዷል። የለም ኃጢአት። አሁን ከህሊና የተነሳ ነው የምናደርገውን ሁሉ የምናደርገው። የህሊና ህግ እንጂ ያለን የሙሴ ህግ አይደለም የሚገዛን። አሁን ኃጢአታችንን ክርስቶስ ኢየሱስ ወስዶ ስለኛ ኃጢአት ሆኗል። ኃጢአት በመስቀል ተወግዷል። እንግዲህ እቺ ራሷ ደግሞ ሌላ ጥያቄ ታነሳለች። ስለዚህ ኃጢአት የለም ማለት ነው። ይሄ ተጨፍር እኮ እያልከን ነው። ጨፍር እያልኩ እኮ ነው። ምን ጨፍር መብት ነው። ዋጋን ታገኛለህ ተብሎ ተጽፏል በሚል አይደለም አዲስ ኪዳን። አይጠቅምህምና ከክፉ ነገር ራቅ ነው። ክፉ ነገር ደግሞ ሁሉ ጊዜ ክፉ ነው። ሀዊ ሰላም ብያለሁ። ግድ የለም የዛሬው ትምህርት ይቅርብንና እንደዚሁ ጥያቄና መልስ አድርገን ብንጨርስ ይሻላል። ኢትዮጵያም ያሉ ሰዎች ሰዓቱ እየሄደባቸው ነው። ጎይዳ ይሄ ራሱ ጥሩ ትምህርት ነው። ሰላም ይብዛ። ሁሉ ሰላም ከኔ አቅጣጫ። አንተ እንዴት ነህ? አለሁልህ እግዚአብሔር ይመስገን። እንዴት ነው? ኳስ አታይም እንዴ አንተ? አሁን ኳስ እየተጫወቱ ነው እንዴ? አሁን እየተጫወቱ ነው? አዎ። ኧረ እባክህ ፈረንሳይና ሞሮኮ ተንበይ እስቲ። ሄይ ዱድ are you watching the game? France playing with Morocco. Why don't you? You are missing it. It just started now. ከጀመረ ቆየ እንዴ? 7 ደቂቃው ነው። ኧረ 7 ደቂቃ እናንተ ኳስ እያያችሁ ነው። እዚህ ቁጭ ብዬ የምቀባጥረው ለምንድን ነው?
ያንን የሚዩት አድርገን ነው። ሰላም ሰላም፣ አይልሽ እንዴት አለ? ሰላም ሰላም። አጠራ ጠራ አድርጎ እኔም ኳስ ጨዋታ ሄዳለሁ። እሺ ሰላም ይብዛ ወንድማችን። ሚዩት ኦኬ። ቅድም ባነሳው ላይ ጥያቄ ነበረኝና ከስጋ የተወለደ ስጋ ነው ከመንፈስ የተወለደ መንፈስ ነው ብለ ሰው ማኒዝ ስፒሪት ብለ ያብራራበት መንገድ ያችን ወርድ አንስተ ነበርና እኔ ይህንን ቃል የተረዳውበትን መንገድ ልንገርህና ከዛ በኋላ መልስ ትሰጥበታለህ። እሺ እኔ እሷ ላይ ብቻ ሆኜ አይደለም ሰው መንፈስ ነው ያልኩት። እሺ ያው እና ችግር የለውም እና ነው ማልችለው የእግዚአብሔርን መንግስት ተቀይሮ ስለሚወርስ ማለት ነው። ተስፋ ስለተሰጠው ያንን ተስፋ መንፈሴ አግኝቷል። አሁን መንፈሴ ቀጥታ ስፒሪት ከእግዚአብሔር የወጣ መንፈስ ሆኗል። አሁን መንፈሴ ከእግዚአብሔር የወጣ የህይወት መንፈስ ገብቶበት የእግዚአብሔር አይነት ሆኗል። እግዚአብሔር የሰጠውን ህይወት መንፈሴ አግኝቷል። ስለዚህ የእግዚአብሔርን መንግስት ይወርሳል አሁን ማንኛውም ክርስቲያን ሲሞት። ነገር ግን እዚህ አንቀላፍቶ የሚቀረው ግን ማንነታችን፣ አንደኛው ማንነታችን ስጋችን የእግዚአብሔር መንፈስ ስለሚያገኘው እሱም እንደ መንፈሳችን አውተር ማን አይደለም የሚለው መጽሐፍ ውጭ ያለው ሰው ማለት ነው። ለምሳሌ አውቄ ነው እስከ መጨረሻ እስክትጨርስ ደስ ታገስኩት። አውቄ ነው ለምን ማቋረጥ ስላልፈለግኩ ነው። ስለዚህ ሲጀመር እሱ ራሱ የኔ ሀሳብ የተለየ ስለሆነ አልተግባባንም። አንቀላፉ ለሚለው ደግሞ አንድ ነገር ወንድማችን ልብ ማት የነበረበት ሰው በትሪ ኮምፖነንትስ እኛ ሁላችንን እናምናለን። ስፒሪት ሶል ኤንድ ባዲ ነው የምናምነው። እኛ ትራይኮቶሚ ነን፣ እኛ ዳይኮቶሚ አይደለንም። በትራይኮቶሚ አስተሳሰብ ውስጥ ስፒሪት ሶል ኤንድ ባዲ መንፈሳችሁም ነፍሳችሁም ስጋችሁም ስለሚል ሶስቱም ማንነት አሁን ኃይሉ ዮሐንስ በካሜራ ፊት የምታየው ስፒሪት ሶል ኤንድ ባዲ አንድ ላይ ነው። በስጋ ውስጥ ያለ ስፒሪት ቢንግ የሆነ አእምሮ ያለው ሰው ነው እያየ ያለው ማለት ነው። ግን ፍጡር ነው። ሲጀመር መወለድ የሚለውም ቋንቋ ከእግዚአብሔር መገኘታችን እንደሆነ ወቁ። ሌላ ምንም ተአምር ምንም ጃንክ የለም እዚህ ጋር። አውተር ማን እና ኢነር ማን ለሚለው ነገር ዳስ ዋት ዊ ቢሊቭ እኛም እሱን ነው የምናምነው። ኢነር ማን የተባለው ስፒሪት እና ሶል አንድ ላይ ሲሆኑ የውጭ ሰዋችን እየጠፋ ቢሄድም የሚሞት ቢሆንም ሲል የውጭ ሰዋችን የሚለው ደግሞ አካላችንን ነው። አንድ ማወቅ ያለብን ነገር አለ እዚህ ጋር። ሰው በስጋም አይደንቲፋይ ተደርጓል፣ በመንፈስም አይደንቲፋይ ተደርጓል፣ በነፍስም አይደንቲፋይ ተደርጓል። ያ ማለት ለምሳሌ በነፍስ አይደንቲፋይ የተደረገ ጥቅስ ጠቅሶ አንድ ሰው ምን ታመጣለህ? ነፍስ እኮ ነው ሰው ማለት ነፍስ ነው ቢል ለምሳሌ ጥቅስ አለ 70 ነፍሳት ወደ ግብፅ ገቡ ሲል በነፍስ ነው አይደንቲፋይ ያደረጋቸው። ይሄን ያህል ነፍሳት ወደ እግዚአብሔር መንግስት ተጨመሩ ይልና ሰውን አይደንቲፋይ ያደረገው በነፍስ ነው። ትክክል ነው። ነፍስ የማንነታችን አንዱ ክፍል ስለሆነ በነፍስ አይደንቲፋይ ተደረገ ማለት ትክክለኛ ነገር ነው። እንደገና በመንፈስም ደግሞ ሰው እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይ ከወንድ ፈቃድ አልተወለዱም ሲል ከመንፈስ ነው እንትን ያደረገን። የመናፍስት አባት ብሎ እግዚአብሔርን ሲል መንፈስ የሆኑ ልጆች ነው ያሉት። እሱ ራሱ መንፈስ ነው። በመንፈስ ነው ዲክሌር ያደረገው ማለት ነው። እሱ በስጋ ለምሳሌ ሰው እንዴት አይደንቲፋይ እንደተደረገ አንቀላፉ ብሎ ሲናገር አናው በስጋ ነው። ኦፍኮርስ እሱ ብቻ አይደለም። ቃልም ስጋ ሆነ ሲል ኢየሱስ ክርስቶስ ሰው ስጋ ለባሽ ሰው ሆነ፣ በስጋ ነው አይደንቲፋይ ያደረገው። ግን ኢየሱስ ክርስቶስ የሚታየው ከድንግል ማርያም የተወለደው ባዮሎጂካል አካሉ ብቻ አልነበረም። ከዛ ያለፈ ኢየሱስ ክርስቶስ ስፒሪት እና ሶል አለው ሰው ነውና በስጋ ሰዎች ብዙ ቦታ አለ። ሰው በስጋ ራሱን የጠራ ማኖራ አይደንቲፋይ የተደረገበት ለምን አፈርንና ወደ አፈር ትመለሳለህ የሚለው እኮ 100% መንፈሱና ነፍሱን ሳይነካ በዚህ በውጫዊ አካል ወደ አፈር በሚመለሰው ነው ግለሰቡ የተጠራው ሲጀመር። እዚህ ጋር ደግሞ ለቅዱሳን ጋር ሲመጣ መንፈሳዊ ቋንቋ ነው እያወራ ያለው። መንፈሳዊ ቋንቋ ግልጽ መሰለኝ። አንቀላፉ ሲባል ቅዱሳን ሞቱ የማይባለው ለምንድነው? የቅዱሳን አካላቸውም ይነሳል እናውቃለን፣ ሞቱ አይቀርም። የእግዚአብሔር መንግስት የሚወርሰው የሚለው ቋንቋ በነገራችን ላይ ስለ ስፒሪት ካንሰፕት እና በፍለሽ ካንሰፕት ነው እያወራ ያለው እንጂ ቀጥታ የሆነ ነገር ውስጥ ገብቶ የመውጣት ጉዳይ አይደለም እያወራ ያለው። እና በአጠቃላይ ሰው መንፈስ ብቻ አይደለም ብያ አላምንም ብሏል። እኛም አናምንም። ያለ ነፍስ የሆነ መንፈስ ለምሳሌ ቢንግ አይደለም ወይ ንፋስ ወይ የሆነ ኤሌክትሪክ ካረንት ወይ የሆነ ጉም ነገር ነው እንጂ ማንነት የለውም። ሰው ሁል ጊዜ መንፈስ የሆነ ማንነት ነፍስ አለው። ለምሳሌ እግዚአብሔር መንፈስ ነው ተብሎ ተጽፏል። ነፍስ የለውም እንደ እግዚአብሔር? አያስብም እግዚአብሔር? አእምሮ የለውም እግዚአብሔር? እውቀት የለውም እግዚአብሔር? ፈቃድ የለውም እግዚአብሔር? ስሜት የለውም እግዚአብሔር?
ሲያዝንና ሲደሰት አላያችሁ? ስሜት፣ ኢሞሽን። እግዚአብሔር እውቀት የለውም፣ እግዚአብሔር ፈቃድ የለውም። ስለዚህ ነፍስ ሲጀመር ጥቅስ ራሱ አለኝ እንደውም ወደኋላ ቢያፈገፍግ ነፍሴ በእርሱ አትደሰትም አላለም እንደ እግዚአብሔር። ስለዚህ ነፍስ አለው ማለት ነው፣ አእምሮ አለው ያስባል ማለት ነው እግዚአብሔር። ስለዚህ ግን እግዚአብሔር መንፈስ ነው የሚለው መጽሐፍ ቅዱስ። ለምን ነፍስ አለው የሚለው ለምን ጨምሮ አልተናገረም? መናገር የለበትም። ዊ ነው ስፒሪት ቢንግ የሆነ ማንነት ሁሉ ጊዜ ነፍስ አለው። መላእክት ጋር እንምጣ እስቲ። መላእክት መናፍስት ናቸው፣ ነፍስ አላቸው። መላእክት የወደቁት በፈቃዳቸው ነው የወደቁት፣ ያልወደቁት በፈቃዳቸው ነው ያልወደቁት። አእምሮ አላቸው፣ እውቀት አላቸው፣ ይላካሉ፣ የተላኩትን አድርጎ ይመለሳሉ። ሚካኤል መንፈስ ነው፣ መናፍስት ናቸው። መጽሐፍ ቅዱስ ቃል በቃል ይናገራል። መላእክቱን መናፍስት አገልጋዮችን እሳት ነበልባል የሚያደርግ ተብሎ እንደተጻፈ መንፈስ የሆኑት እነዚህ ቀጥታ ነፍስ ያላቸው ናቸው። ነፍስ አላቸው ግን ሊባል አይገባም። ሰው ጋርም ሲመጣ ሰው መንፈስ ነው ብቻ ብዬ ነው ዝም ብለው ነው። ኢቭን ነፍስ አለው ብዬ አልነግርህም። ለምን? ኦብቪየስሊ ነፍስ እንዳለው ግልጽ ስለሆነ። መንፈስ ሆኖ ነፍስ የሌለው ስለሌለ አእምሮ የሌለው መንፈስ ቢንግ አይደለም ሲጀመር። ሰው መንፈስ ቅዱስ መንፈስ ነው፣ ሕያው ነፍስ አለው። ኤግዛክትሊ ልክ እንደዛ። ሌላ ምንድን ነው ያለው ወንድማችን ሲነግረን እዚህ ጋር ምንድን ነበር ያለው ቅድም? በጣም ትልቅ ነገር ስለ አንደኛ ቆሮንቶስ ምዕራፍ 15 ላይ ያለውን ቃል ስጠቅስ ነበር ደጋግመህ መንፈሳዊ አካል ምናምን የሚለውን። በነገራችን ላይ እስቲ አንደኛ ቆሮንቶስ ምዕራፍ 5ን ጭምር ማየት ያስፈልጋል። ሁለተኛ ቆሮንቶስ ምዕራፍ 5 ልንገፈፍ ማንወድ ልንለብስ እንጂ በሰው እጅ ያልተሰራ ሰማያዊ ማደሪያ ልብሱንም እንደዛው ልንለብስ ገና የምንለብሰው እንዳለ ይናገራል። ስለሞቱ ሰዎች ነው የሚያወራው። ድንኳን የሆነው ምድራዊ መኖሪያችን ቢፈርስም እንኳን አሁን አንተ እያልከን ያለው ድንኳኑ ምን ሆነኝ? አዎ እኛው ራሳችን ነን። እኛም መችካድን የለበስኩት እቺ ጥቁር ቲሸርት እዚህ ጥቁር ቲሸርት ውስጥ ያለው ኃይሉ ዮሐንስ አትልም። እስከነለበስኩት ልብስ ነው ኃይሉ ዮሐንስ የተባልኩት። ልብሳችን በመሰረቱ መጽሐፍ ቅዱስ አካላችንን ድንኳን ብሎ ጠርቶታል። አዎ ድንኳን የሚኖርበት ነው፣ ጊዜያዊ ነው። ኦፍኮርስ ይነቀላል፣ ጊዜያዊ ነው። አካላችንን ልብስ ስጋ ለባሽ ብሎ ሲናገር ስጋ ለባሽ ካኪ ለባሽ እንደማለት ነው፣ ወይ ጂንስ ለባሽ። አንድ ቀን ልብስ ይለበሳል፣ የሚወለቅበት ቀን አለ። የምናወልቀው መቼ ነው? አኮርዲንግ ቱ ሁለተኛ ቆሮንቶስ ምዕራፍ 5 ስንሞት ነው። ከመንፈስ የተለየ ስጋ የሞተ እንደሆነ ተብሎ ተጽፏል። ስጋ ሞቶ መንፈስ ሕያው ሆኖ አቶ ከሌ ተብሎ ሊጠራ ይችላል። ሞር ኢምፖርታንትሊ አሁን አንተ ቅድም የጠቀስከው መንፈሳዊ አካል የሚለውን እና መንፈሳዊ አካል የሚለው በነገራችን ላይ ይሄ አሁን ለምሳሌ አካላችንን ደጋግመህ ስትነግረን ነበረ። ይሄ አሁን እንትን እንደሆነ ሪዲምድ እንደሆነና ኦልሬዲ ሬዲ እንደሆነ ይሄ ገና ተዘርቶ በውርደት ተዘርቶ በክብር የሚበቅልበት ሪደምሽን የስጋችን ገና ፊት ለፊት ነው። ሞትም በመጨረሻ ይዋጣል የተባለው ከስጋ አንጻር ነው። መንፈሳዊ ሞታችን ኦልሬዲ ያለቀ ነገር ግን በዚህ ሁሉ እኛ ልክ እንዳንተው የሶስቱንም የሰው ማንነት እናምናለን። ውጫዊ ሰውና ውስጣዊ ሰው የሚለውንም እናምናለን። ውስጣዊ ሰው የተባለው መንፈሳችን ነው ነፍስን ጨምሮ። ኦኬ ቃል በቃል ደግሞ ከዚህ ስንወጣ ደግሞ መጽሐፍ ቅዱስ የጭቃ ቤት ብሎታል አካላችን። ለምን ጭቃ ቤት ብዬ ራሴን እንጠራለሁ? ድንኳን ፈራሽ ድንኳን ብሎታል። ለምን ፈራሽ ድንኳን አድርጌ ራሴን እንጠራለሁ? ድንኳን የምኖርበት ነው። ልብስ ብሏል፣ የምለብሰው ነው። ለምንድን ነው በልብስ ራሴን የምጠራው? አከሱማ ነው ወንድማችን እዚህ ጋር አንተን በቤት አንተን በጠበል እኔም በጠበሌ እንደፈለክ ማመን ትችላለህ። አልደረስንብህም፣ አትድረስብን። የራስን ያዝ፣ የእኛን አትንካ። በልደናውን ሮሂ ኃይልሻ ቴንኪው በጣም ደህናውን ሃይማኖት ፕሮቴስታንት ነኝ በእውነት ጌታን ወዳጄ ጌታን አንድ ጊዜ ኃይልሻ ከአንድ ደቂቃ በላይ ከሆንኩ ዝጋው። ከአንድ ደቂቃ በላይ ካወራሁ ዝጋው። ከአንድ ደቂቃ በላይ ካወራሁ እሺ፣ ቀጥልሽ ይሁንልህ። እሺ ኢየሱስ ስጋ ለባሽ ነው ብለህ ታምናለህ? ከትንሣኤው በፊት የነበረው ኢየሱስ የኛ አይነት ስጋ የነበረው ነው አይደል? የሚሞት ነገር ግን ከኃጢአት ተፈጥሮ ውጭ የሆነ ማለት ነው። ስለዚህ ያ ኢየሱስ ስጋው መንፈሱ ነበረ። ኢየሱስ ጀስት ጥያቄ ነው፣ አንደርስታንድ ለማድረግ ነው እንጂ ቲክቶክ ላይ እንደለመድከው ለመከራከር አይደለም የገቡት። ከትንሣኤው በፊት የነበረው ኢየሱስ አሁን እኛ የለበስነው አይነት ስጋ የነበረው ከኃጢአት ተፈጥሮ ነፃ የሆነ ነው። ስለዚህ ያ ኢየሱስ ስጋው አልነበረም ማለት ነው። ማለትም ኢየሱስ የሚባለው ፐርሰን በኢየሱስ ስጋ ውስጥ ያደረው መንፈሱ ነው ብለህ ታምናለህ? ያው ፍጹም ሰው ስለሆነ ማለት ነው። ኢየሱስ እንደኛ ፍጹም ሰው ስለሆነ ከትንሣኤው በፊት የነበረው ኢየሱስ ስጋ ለባሽ ነው ወይስ ስጋ የሆነ ነው? ፍጹም ሰው ስለነበረ። ኦኬ መልስልኝ። ጨርሻለሁ። በጣም ቀላል እኮ ነው። በነገር ሁሉ ከኃጢአት በስተቀር ወንድሞቹን ሊሆን የተገባ ሆነ ተብሎ ተጽፏል። ቃልም ስጋ ሆነ፣
ሰው ፐርፌክት ሰው ልክ እንደ ኃይሉ ዮሐንስ ነው። ከኔና ከሱ ልዩነታችን እኔን ኃጢአት ነክቶኛል፣ እሱን አልነካውም። ታሰድ ምንም የሚለየን ነገር የለም። አንድ አይነት ልዩነቱ እሱን ኃጢአት አልነካውም፣ ንጹህ ሰው ነው። እኔ ኃጢአት ነክቶኛል። ቃል በቃል መጽሐፍ ቅዱስ ከኃጢአት በስተቀር ነው የሚለው። ሰው አምላክ ሰው ሆነ እኮ ነው የተለየ ሰው አይደለም የሚሆነው። የተለየ ሰው ከሆነ ክርስትና ልክ አይደለም። ሲጀመር እኮ እኛን የሆነበት ምክንያት እኛ የሰራነውን እኛ መስራት ያለብንን ለመስራት የግድ እኛ መሆን ስላለበት ነው። ሰው እኮ ሲባል ሰው የይሁዳ ነገድ እኮ ነው ጌታ ኢየሱስ። ልዩነቱ አንተንና እኔን ኢንፌክሽን አግኝቶናል። እሱ የለበትም፣ ንጹህ ሰው ነው፣ የዳዊት ዘር ነው። ስለዚህ አሁን ተመልከት፣ ኢየሱስ ክርስቶስ ከመሞቱ በፊት የተዘጋ በር ውስጥ ማለፍ ይችላል ወይስ አይችልም? በአጋጣሚ የሆነ ጉዳይ ኖሮ ኃይልሽ ይቅርታ፣ ይቺን ሳይሆን ያልኩት ሶሪ፣ በጣም ስጋ ለባሽ ከሆነ ስጋው ኢየሱስ ነበር ወይ ነው ያልኩት። ኃይልዬ ሶሪ፣ ስጋው ኢየሱስ ነበር። ምን ጥያቄ ነው? ስጋዬን ነጥለህ ኃይሉ ዮሐንስ ትለዋለህ? ይሄን ኃይሉ ዮሐንስ የሚለው ኢየሱስ መንፈስ አልነበረም ማለት ነው። ከትንሳኤው በፊት ኢየሱስ የትንሳኤ አካል ሳይለብስ እንዴት ያለ ነገር ነው? ከሆነ እኛ አልተግባባንም እኮ ምንም ነገር እኮ አልተግባባንም ከአንተ ጋር። ኢየሱስ ከመሞቱ በፊትም ከሞተ በኋላ ምንም የተቀየረ ነገር የለም። ኢየሱስ የተቀየረው ከመሞቱ በፊትማ እኮ የሚሞት ስጋ ነበር የነበረው። ኃይል ከመሞቱ በፊት ኢየሱስ ከመሞቱ በፊት አይደለም የሚሞት ስጋ። አሁን እኛ ያለንን አይነት ስጋ እንዴ ነበር? ወንድም ዓለም ስምህ ማን ነው? ዘሪሁን ዘርዬ አዳምጠኝ። ኢየሱስ ክርስቶስ የሚሞት ስጋ አይደለም። ለመሞት ኃጢአት ሊነካው ያስፈልጋል። ሰው መሞት እንኳን ቢፈልግ መሞት አይችልም ነበር። ጫፉን መንካት አይችልም። ለመሞት የግድ ኃጢአት ሊነካው ያስፈልጋል። ሰው መሞት ቢፈልግ እንኳን መሞት አይችልም ኃጢአት ካልነካው። ኢየሱስ ክርስቶስ በገዛ ፈቃዱ ለምን ከኛ ስለተካፈለ መሰለ ስላልከኝ እኮ ነው። ወንድሞች በነገር ሁሉ ስጋና ደም ከኃጢአት አሁን አይመስለንም እንዴ? ካልሆነ ለመስዋዕት መምጣት አይችልማ። እንደዛ ከሆነ ለመስዋዕት እንዴት ይመጣል? ወንድማችን አብሬ ማውራት አልችልም ወይ? ተናግረ ጨርስና ልቀቅልኝ። ከዛ በኋላ እኔ እናገራለሁ። በልቤ ያለ የተቀረ ነገር ካለ አንድ ደቂቃ ውሰድና ከፈለክ 2 ደቂቃ አድርገው። ከዛ በኋላ ሚውት አድርገህ ወይ ታች ሆነህ ትሰማኛለህ። ቀጥል በቃ እሺ። ቴንኪው። ምክንያቱም እንዳይ ሆነ መጣ አፋፈን ልል አልፈልግም። ቀጥል። እሺ ቴንኪው በጣም የኔ ፖይንት ምንድነው? ኢየሱስ ከትንሣኤ በፊት የነበረው ስጋ ለመስዋዕት ተብሎ የመጣ ስጋ ስለሆነ የሚሞት ነው ብዬ ነው የማምነው። የሰው ልጅ ኃጢአት በስጋው እስከሚሸከምበት ቀን ድረስ ኢየሱስ የነበረው ስጋ የሚሞት ነው። ምክንያቱም የሚራብ ነበረ፣ የሚጠማ ነበረ። ኢየሱስ ተርቧል፣ ተጠምቷል። አንድ የሚሞት ስጋ ሊኖረው የሚችለውን አይነት ኢየሱስ በስጋው አሳይቷል። እሱ ብቻ ሳይሆን ሄሮድስ ኢየሱስን ሊገለው ሲል መልአኩ ሄሮድስ ኢየሱስን እንዲያሸሸው ሁላ ለዮሴፍ በሕልም ተገልጦ ኢየሱስን እንዲያሸሸው አድርጓል። ይህም ማለት ምን ማለት ነው? ኢየሱስ ከልጅነት ጀምሮ እንደኛ የሚሞት ስጋ ነበረው። ምክንያቱም ለመስዋዕት ሆኖ ወደዚህ ምድር ስለመጣ ስጋና ደምን ከኛ ስለተካፈለ። የኔ ጥያቄ ምንድን ነው ታዲያ? ኢየሱስ ከትንሣኤው በፊት የነበረው ያ ስጋ ራሱ ኢየሱስ አይደለም ወይ? ፍጹም ሰው ከሆነ ኢየሱስንም መንፈስ ነው እንዴት ነው አሁን እኔ መንፈስ ነኝ የምንልበት ምክንያት ስጋችን ሕያው ስላልሆነ ሜቢ ስላልተቀየረ ሊሆን ይችላል። ኢየሱስም ስጋው ሳይቀየር ሳይለወጥ በሁለንተናው ፍጹም ሰው ሆኖ ነበረ። ስለዚህ ኢየሱስንም በዚህ አካሄድ ኢየሱስንም መንፈስ ነው ልንል እንችላለን። ስጋ አይደለም። ከትንሣኤ በፊት የነበረው ኢየሱስ መንፈስ ብቻ ነው ልንል እንችላለን። ቀጥታ እንደኛ ሰው ካደረግነው የሚል ሐሳብ ነው። ሜቢ አንደርስታንድ ካደረግከኝ አላውቅም። ጨርሻለሁ። በጣም አሪፍ። አዳምጠኝ። ከኛ የተለየ ከሆነማ ወንጌል የሚባለው ራሱ ውሸት ነው፣ ትክክልም አይደለም። 100% እኛ ነን። ኢየሱስ ማለት ከኛ የሚለየው ኃጢአት አልነካውም። እችን ብቻ አስምርበት። ከመጽሐፍ ቅዱስ ከኃጢአት በስተቀር በነገር ሁሉ ነው የሚለው። በነገር ሁሉ ሰው ነው። ሰው ፐርፌክት ሰው ነው፣ የተለየ ሰው አይደለም። ይህ ሰው ማን ነው ከተባለ አምላካችን እግዚአብሔር ነው ሰው የሆነው። መለኮትነቱን ሳያጣ ሰው ነው። አሁን እንግዲህ ወንጌል ብለን የምንጠራው የትኛውም ነገር በሰውነቱ አቅጣጫ ነው ማለት ነው። ኦራይት። ስለዚህ ሰው ማን ነው የሚለውን መጀመሪያ ማየት ያስፈልጋል። የሰው ልጅ የእግዚአብሔር ልጅ ነው። ከልጅነታችን የጎደልነው ዘፍጥረት ምዕራፍ 3 ላይ ኃጢአት ሰርተን ነው። ለዚህ ነው መጥቶ እሱ አምላክ ሰው ሆኖ የእግዚአብሔር ልጅ የሆነው። የእግዚአብሔር ልጅ ማለት አንድ ኃጢአት ያልነካው ንጹህ ሰው ማለት ነው። ሌላ ምንም ጃንክ የለም። የእግዚአብሔር ልጅ ማለት ኃጢአት ያልነካው በእግዚአብሔር ፊት መቆም አቅም ያለው የጽድቅና የቅድስና ብቃት ያለው እግዚአብሔርን በአባትነት መጥራት የሚችል የአባቴ የሆነ ሁሉ የኔ ነው ማለት የሚችል እኔና አባቴ አንድ ነን ማለት የሚችል ሰው የእግዚአብሔር ልጅ ነው። ይሄንን እናሟላ ነበር እኛ ኃጢአት ከመስራታችን በፊት። ኃጢአት በሰራን ቀን ከዚህ ሁሉ ነገር ወረድንና የኃጢአት ባሪያ ሆነን።
ለመጀመሪያ ጊዜ ዛሬ 2000 ዓመት ገደማ ይሄንን የሚያሟላ ሰው በምድር ላይ ታየ። ይህ የታየው ከኛ ትንሽ ከፍም አላለም ዝቅም አላለም። ዘፍጥረት ምዕራፍ 1 ነው ኢየሱስ ማለት። በእግዚአብሔር መልክና አምሳል የተፈጠረው ያ ንጹህ ሰው ይላል። ያ ማለት ነው ኢየሱስ ማለት። እንግዲህ ጆሮ ያለው ይስማ። እዚህ ጋር በዘፍጥረት ምዕራፍ 1 ልክ ነው የመጣው። ኢየሱስ ክርስቶስ ግን የተፈጠረ ሳይሆን የተወለደ ነው። ወቅ ፍጡር አይደለም። አሁን እዚህ ጋር ሰው ማን ነው? ሰው መንፈስ ነው ብያለሁ። ሰው ማን ነው ለሚለው ጥያቄ ሰው ስጋ ለባሽ የሆነ በስጋ ውስጥ የሚኖር መንፈሳዊ ፍጡር አእምሮ ያለው የሚያስብ ይህ ሰው ይባላል። ኢየሱስ ክርስቶስስ በስጋ ውስጥ የሚያድር መንፈስ የሆነ አእምሮ ያለው ፍጡር ሳይሆን ግን የተወለደ ልዩነቱ። ስለዚህ ሰው መንፈስ ነው፣ ኢየሱስ መንፈስ ነው። እኛ መንፈስ ነን ግን ስጋ የለንም አለን፣ ስጋ ለባሽ ነን። ኢየሱስ መንፈስ ነው፣ ስጋ ለባሽ ነው። ለዚህ ነው በሞተ ቀን ስጋው ተለይቶ በመቃብር ቅዱስን መበስበስን ያይ ዘንድ አጥቶም ነፍሴን በሲኦል ውስጥ አተዋትም። ስጋው መቃብር ነበር፣ መንፈሱና ነፍሱ የት ነበር? ወደ ሲኦል ለመውረድ አስፈለገው? ስጋ ከሆነ ኢየሱስ ስጋ አይደለም። ቃልም ስጋ ሆነ የሚለው ሰው በስጋ አይደንቲፋይ ይደረጋል ብያለሁ ቅድም። ምክንያቱም አንደኛው የህይወታችን ክፍል ስለሆነ ሰው መንፈሳዊ ፍጡር ነው። ሰው አእምሮ ያለው የሚያስብ መንፈሳዊ ፍጡር ነው፣ በስጋዊ ማደሪያ ውስጥ የሚኖር። ኢየሱስ ክርስቶስ ፍጡር አይደለም፣ የተወለደ ነው በስጋው። ልብ አድርግ፣ ቃልም ስጋ ሆነ ስለሚል ሰው ሆነ ነው፣ የተፈጠረ ግን አይደለም እሱ። ስለዚህ ኢየሱስ ክርስቶስ መንፈሳዊ ፍጡር ሳይሆን መንፈስ የሆነ የሕያው የእግዚአብሔር ልጅ ነው። እግዚአብሔር መንፈስ ነው፣ ልጁም መንፈስ ነው። ነገር ግን ልጁ በስጋ ነው ወደዚህ ዓለም የመጣው፣ ስጋ ለባሽ ነው፣ አእምሮ ያለው። ከመሞቱ በፊት በምድር በነበረበት ሰዓት መሞት ይችላል ብለህ ነበረ። መሞት ባይችል ለምንድን ነው ሕፃኑን ሊገለው ይፈልጋልና ወደ ግብፅ አሸሸው የተባለው? ይሄ ራሱ መሞት አለመቻሉ ነው። በአጠቃላይ አንድ እርግጠኛ ሆኜ የምነግርህ ለሞት ኳሊፋይ የሚያደርገው ኃጢአት ሲነካው ብቻ ነው። ስለዚህ ኢየሱስ ክርስቶስ በመካከላቸው አልፎ ሄደ። ጊዜው ስላልደረሰ ምንም ሊያደርጉት አልቻሉም ነው የሚለው። ስለዚህ በገዛ ፈቃዱ ለሞት ኳሊፋይ የሆነው በሕማማቱ ጊዜ የእኛን ኃጢአት በላዩ ላይ ሲቀበል ኃጢአት ሲነካው ለሞት ኳሊፋይ ያደረገ ኢየሱስ። ኃጢአት የመጣውም ለመሞት ስለሆነ በፈቃደኝነት ነው የሞተው። በፈቃደኝነት ባይሞት ኖሮ ራሱ እንኳን የዚህ ዓለም ገዢ ይመጣል በእኔ ላይ አንዳች የለውም አለ። ምክንያቱም ኃጢአት ያልነካው ንጹህ ሰው ነው። ሰይጣን ጫፉን መንካት አይችልም። ኢየሱስ ክርስቶስ ከመሞቱ በፊትም አሁንም አንዳንን ነው። ምንም የተቀየረ ነገር የለም። ድሮም በግድግዳ ውስጥ ማለፍ ይችል ነበር ከመሞቱ በፊት። አጋጣሚውን ቢያገኝ የሆነ ችግር ቢያጋጥምና ማለፍ ቢያስፈልገው በውሃ ላይ የተራመደው ኢየሱስ በር ሳይከፈት በግድግዳ ውስጥ ማለፍ የሚችል ብቃት ነበረው። ብቃቱ ምንድን ነው? ኃጢአት ያልነካው ሰው ማለት ነው። ከሞት ከተነሳ በኋላ እኮ እንደገና በልጅነት ክብር ነው ከሞት ተነሳ። የተቀየረ ነገር የለም። የትንሣኤ አካል ምናምን ብሎ ነገር የለም። ኃጢአት ያልነካው አካል ውስጥ የሚኖር ንጹህ ሰው በግድግዳ ውስጥ ማለፍ የቻለው ድሮ ማይችል እንዳይመስል። የአጋጣሚ እዚህ ጋር ሰዎቹ ፈርተው በራቸውን ጥርቅም አድርጎ ዘግተዋል። ማስተራቸው ተሰቅሎ ተገሏል። ቀጣዩ እነሱ ናቸው። ፈርተው በር አይከፍቱም። ስለዚህ ምን አጨቃጨቀው? በር ሳይከፈት ሸዋፕ አረገ በመካከላቸው። በውሃ ላይ ተራምደዋል። ለምሳሌ በውሃ ላይ መራመድ ኖርማል አይደለም። ኢየሱስ ክርስቶስ በግድግዳ ውስጥ ማለፍ የማይችል ስለነበረ ሳይሆን እንደዛ አይነት ኒድ ስላልመጣ ነው። ኢየሱስ ክርስቶስ በውሃ ላይ መራመድም በግድግዳ ውስጥ ማለፍ የማይችለው በሶስቱ የሕማማት ቀን ብቻ ነው። ያኔ የአንድን ኃጢአተኛ ሰው ስፍራ ስለወሰደ በአካል በግድግዳ ውስጥ ማለፍ እኔና አንተ በአሁኑ ሰዓት እንደማንችል ሁሉ እሱም አይችልም። ምክንያቱም ኦልሬዲ ኃጢአት ነክቶታል። ከሶስቱ ሕማማት ቀናት ውጪ ከመሞቱ በፊትም ከትንሣኤ በኋላም በግድግዳ ውስጥ ማለፍ ይችላል ኢየሱስ። ምንም የተቀየረ ነገር የለም። ድሮም ይበላ ይጠጣ ነበር ሰው ስለሆነ፣ ስጋ ለባሽ ስለሆነ። ከሞት ከተነሳ በኋላ ርቦት ነበር። ምክንያቱም ሐሙስ ነው ሮብ ነው የበላው። ከዛ ወዲህ አልበላም። የሚበላላችሁ ብሎ ጠየቃቸው። ኧረ አለን ብሎ የማር ወለላና የተጠበሰ ዓሣ ሰጡት። ስለዚህ በፊታቸው ቆርሶ በላ። ራሴ ነኝ ጣትን አምጣና ይኸው አስገብተህ የቆሰለው እጆቼ ውስጥ ጎኔ ውስጥ ጣትን አስገባና ይሄ ብሎ የምታወራው አለው። መንፈስ መስሏቸው ነው። ግድግዳ ስላልተከፈተ በር ስላልተከፈተ በር ሳይከፈት ስለገባ እነሱ መንፈስ ነው የመሰላቸው። መንፈስማ እንደምታዩት አጥንትና እንትን የለውም። እኔ ራሴ አይደለሁም ወይ? በዛው በሞትኩበት የተሰቀልኩበት የተበሳሳው አካሌ ይሄው ምንም ያ አካሌ የቆሰለው እንዳለ ነው። እና ነጣትን አስገብተህ ይዛ ውስጥ አለው። ምክንያቱም ሚስማር ሲባል እቺ ቀጫጭን ሚስማር አይደለም። እንዲህ ቦድሶ የሚጥል ይሄ ሰውን ማንጠልጠል የሚችል ይሄ ድሮ ምንድነው እንደ ቺካል አይነት ነገር አለ አይደል? በእንደዛ አይነት ነገር ነው የሚሰቅሉት። ስለዚህ ናና እኔው ራሴን የተበሳው አካሌ ጣቱን አስገባና አየኮ ነው የሚለው። ስለዚህ ምንም የተቀየረ ነገር የለም። ኢየሱስ ድሮም ያው ነው፣ አሁንም ያው ነው። ነገር ግን ይህ ኢየሱስ ማን ነው ለሚለው ጥያቄ ግን ልብ አድርጉ። አምላካችን እግዚአብሔር ከስላሴ ሁለተኛው ፐርሰን ነው ሰው የሆነው።
ለምንድነው ሰው የሆነው? ሰዎች የሚሰሩትን ለመስራት የግድ ሰው መሆን ስለሚያስፈልግ ነው። የሰው ስራ ስለሆነ ነው። የሰው አሳይመንት ስለሆነ ነው። ወንድማችን አከሱማ ነው። ደህና ደርልኝ ሀዊ ሀዊ አቤት አይልሻ የምትናገረው ነገር አለ አንተስ? አሁን እዚህ ጋር እኮ አሁን ኢየሱስ እንደዛ ተአምር ምናምን ሲሰራ እኮ የሆነ አላማ አለው። አሁን ለምሳሌ እዛ ጋር እንዳልከው በበር ውስጥ ሾል የስ ለዓለ ትምህርታችን ምናምን ሳይሆን አላማ አለው። አይከፍቱም። ሰዎቹ ፈርተዋል። በጣም ፍርሃት ላይ ናቸው። ስለዚህ ያለው አማራጭ ያንን መጠቀም ነው። እኛ ደግሞ ያ ችሎታ የሚኖረን በትንሣኤ ጊዜ ነው። ምክንያቱም ስትል ኮራፕትን ነው፣ ገና ነፃ አልወጣም። ተዘግቶ መብቀል አለበት የአካላችን። ስለዚህ እኛ አንችልም በግርግዳ ውስጥ ማለት የማንችለው ምንም ስለ ተፈጥሮ ስላልነበረ ያስ ጎሄድ ከመሞቱም በፊት ያ ኒድ ቢኖር ኖሮ ያንን ነገር ያሳየን ነበረ። ኤግዛክትሊ። በውሃ ላይ የተራመደው እኮ አንድ ቀን ብቻ ነው አለ። ለምሳሌ ሁላ አይራመድም። ያን የተራመደው ላሳያችሁ፣ እኔ ኮማንዶን ላሳያችኋለሁ ብሎ ነው። ሌላ ጊዜ በጀልባ ነው የሚሄደው። ያለታ ግዴታ ስለሆነ ነው። ሊያድናቸው አማራጭ የለውም። ወጀቡና አውሎ ንፋሱ ላይ እየተራመደ መጣ። ሃሌሉያ። ሰው በተፈጥሮ ውሃ ላይ መራመድ አይችልም። ስጋ የለበሰ ሰው አይሁዳዊው ኢየሱስ፣ የገሊላ ሰው ኢየሱስ በባህርና በባህሩ ላይ ወክ እያደረገ አውሎ ንፋስ ነው። የስ እኛ ኃጢአት ባንሰራ ኖሮ ሊኖረን የሚገባው ኃጢአት እንትን አቅም ነበር። ጴጥሮስ እንኳ ተራምዷል። ይዛ ጴጥሮስ በጸጋ በክርስቶስ ኢየሱስ ባለው እምነት ነው። ነገር ግን እንደ እግዚአብሔር ልጅ ኢየሱስ የተመላለሰው በውሃ ላይ የተራመደው በአየር በየብስና በባህር ያሉትን ይግዙ ሲል ስልጣን ሰጣቸው በተባለው ስልጣን ነው። በልጅነት ስልጣን ነው። ኢቭን በክራይስት አኖይንቲንግ አይደለም ያንን ያደረገው። የኢየሱስ ክርስቶስ አገልግሎቶች እንደ እግዚአብሔር ልጅ ያደረገው አለ፣ ተቀብቶ በመንፈስ ቅዱስ በክርስቶስነቱ ያደረገው ይለያያል ሁለቱ። ለምሳሌ እንደ እግዚአብሔር ልጅ ካደረጋቸው ነገሮች ውስጥ ጥቀሱ ብትባሉ የምትጠቅሱት ነገር ይኖራል። ምን ትዝ ይላችኋል? እንደ እግዚአብሔር ልጅ ነው ያልኩት። የእግዚአብሔር ልጅ የሚያደርገውን ለማወቅ ዘፍጥረት ምዕራፍ 1 ጋር መሄድ ያስፈልጋል። ይህንን አድርጉ በአየር በየብስ በባህር። ከዚያ በመነሳት ኢየሱስ ካደረጋቸው ተአምራቶች ያደረጋቸው በቅባት ያገለገለው ለምሳሌ ታስታውሱ፣ እኔ በእግዚአብሔር ጣት አጋንንትን ማስወጣ ከሆነ ሲል በቅባት ነው የሚያወራው። በመንፈስ ቅዱስ ተቀብቶ ካደረጋቸው ነገሮች ውስጥ ኢሳይያስ ምዕራፍ 61 ስታነብ ለአንካሶች መዝለልን፣ ለአይነ ስውራን ማየትን እንደዚህ አድርግላቸው ቀብቶኛልና በቅባት ነው እንደ ክርስቶስነቱ ማለት ነው። ወይም ሐዋርያ ሥራ ምዕራፍ 10 ላይ የናዝሬቱ ኢየሱስ ሙታንን እያስነሳ ድዌዎችን እየፈወሰ አጋንንት ያደሩባቸው እነሱን ነፃ እያወጣ መልካምንም ሁሉ እያደረገ ዞረ። አገልግሎት የሚባል ነገር በአጠቃላይ ያገለገለው በቅባት ነው ያገለገለው። በእንትኑ ይሄ ሙታን ማስነሳት፣ አጋንንት ማስወጣት፣ በሽተኛ መፈወስ፣ ወንጌል በኃይል መስበክ፣ በአጠቃላይ አገልግሎት ነክ ነገር በሙሉ ተቀብቶ በመንፈስ ቅዱስ ካገለገለ በክርስቶስነቱ ነው ማለት ነው። ክርስቶስ የሚል ቃል ስታነብ ስለ አገልጋይነት ነው የምታስበው። እንደ እግዚአብሔር ልጅ ማለት ደግሞ እኛ ያጣ ነው። በዘፍጥረት ምዕራፍ 1 ለምሳሌ እንደ እግዚአብሔር ልጅ ያደረጋቸውን አንድ ሁለት ነገር ጥቀሱልኝ። እስቲ ሪቾ ግቢ። እስቲ ራይል እስቲ አንድ ሪኩዌስት አድርጌ። ቆይ እቺን ጥያቄ እንዳትመልስ እስቲ። ቆይ ልጅ ነው መጠየቅ የምፈልገው። እስቲ ስነ ማስረጃ ግቢ። እስቲ ገሊ ራይል ግቢ እስቲ